አብሳላት ተብዬዋ ማለት ነው። ማን ነው እንደዚህ የለቀቀሽ አንቺን? ቆይ እኔ ግርም የሚለኝ በቃ በህይወታቸው ዝም ብለሽ ደህና ሆኑ ሰላም ሆኑ እያልን ደግሞ ትናወራ እንደገና እየገባች ሌላ ታሪክ ምሰሪው ማለት ነው። ዛሬም እንግዲህ አዲስን መረጃ አወጣለሁ እያለች ነው ማለት ነው። ከብሩኬ ጋር እስካሁን ያለኝ እንትን አንቺ ማታቂው ነገር አለሽ ሀይሚዬ። ስለዚህ ማውጣት ካለብኝ አወጣለሁ። ፍቅሬን ትቀበለኛለህ ያልከኝን ኩላ አሁን ላይ ዝህ እናገራለሁ አወጣለሁ እያለች ነው ማለት ነው። ያለችው ምንድን ነው የሚለውን ደግሞ አስገባላችኋለሁ። ሪከርዱን እስከ መጨረሻው ድረስ ተከታተሉኝ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ብያለሁ። ሰላማችሁ በያላችሁበት በዚህ ተተረፍ ይበልኝ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። እንግዲህ ዛሬ በአዲስ ቪዲዮ ትመጣ እንግዲህ አብሳላት ተብዬዋ ማለት ነው። ትናንትና አይታችኋል የተለቀቀው ቪዲዮ። በነገራችን ላይ የትናንትናው ቪዲዮ እኔ በጣም ደስ ያለኝ ነገር የብሩኬ አነጋገር እውነት ለመናገር በጣም ደስ ብሎኛል። ሀይሚ ግን ጥሩ አላደረገችም። በቃ የፈለገችውን ትሁን። ለምን እዛ ጋር ጦርንጦስ አገባም? እኔ የገረመኝ ማለት ነው። ምክንያቱም ሴት ሊና ግን እንደ ሴትነት አስባላ ሊሆን ይችላል። ግን እነሱ እንደሚያስቡላ ኩላ እሷን ለእነሱ እያሰበችላቸው እንዳልሆነ ማንኛችንም እያየን ነው ማለት ነው። ከአሁን በፊት ብሩኬ በጣም ብዙ ነገር እያላን ነበር። እንደውም ህይወቴን አጠፋለሁ ምናምን ነገር እያለችው በነበረ ሰዓት እንደዛ እንዳታረግ ራሱ በጣም ብዙ ምክር ብዙ ነገሮችን እየነገራን ነበር የነበረው። ስለዚህ እሷ የምትፈልገው አንድና አንድ ምንድን ነው መሰላችሁ? ብሩክና ሀይሚ ማለየት ነው የምትፈልገው ይችልሽ እና ደግሞ ተልኮም እንዳላት ፍፄ እንግዲህ ሰምቻለሁ እያለ ነው ማለት ነው ያለውን ነገር እና ቤተሰቦቼ እውነት በጣም ነው የሚደብረው፣ በጣም ነው የሚያስጠላው። እኛ ደግሞ በቃ ደስ ብሎን አሁን ላይ በጣም ደስተኛ ሆነው እየኖሩ እያሉ ሌላ ታሪክ እንደገና በጣም ነው የሚያሳዝነው እውነት ለመናገር ማለት ነው። እና ደግሞ አሁን ላይ ደግሞ ትናንትና መጥታ እንደዛ ተማለቷ ደግሞ አሁን ላይ ደግሞ መረጃ አለኝ የማወጣው መረጃ አለኝ እኔ ፍቅርን ትቀበለኝ እንደው ተቀበለኝ ታልተቀበልከኝ ደግሞ መረጃውን ነው የማወጣው ለሀይሚዬ የማሳየው ያለውን ነገር ሁላ እያለች ነው እንግዲህ የፈለግሽውን ነገር ማውጣት ትችያለሽ፣ ማድረግ ትችያለሽ የፈለግሽውን ነገር ማለት ነው። ብሩኬ በዚህ በኩል ምንም የሚታማ ልጅ አይደለም። እውነት ቀብራራ ጀግና ነው ማለት ነው። ማለት ሰው በሚያየውና በሚያደርገው ነገር ብቻ ነው የሚመለከተው እንጂ እንደዚህ አይነት ነገሮችን ደግሞ እንደማያደርግ በአደባባይም እየሰማን እያየነው ነው ማለት ነው። ያንንም ደግሞ አንስቶታል ዛሬ ትናንትና ማለት ነው። ትናንትና ቪዲዮ ላይ እንደዛ አስተኝቼ ስር የሌላ ራሱ እንደዛ ያደረግኩት አንቺን ለመመለስ ብዬ ነው እኮ አንቺን ለማድረግ ብዬ ነው አንቺን እኔ ጋር ለማምጣት ብዬ ነው። በዛ ሰዓት ራሱ እንደዛ አብራኝ ስለነበረች አብራኝ ለፋች ለዛ ብዬ ራሱ አመሰግናለሁ ብዬ ምስጋናዬን ባቀረብኩላት እንዲሁም ደግሞ ከጎኑ ሆኜ ብዙ ነገሮችን ትትል እንደዛ ስላረኳት ነው አሁን ላይ እንደዚህ እየሆንኩ ያለሁት። ህይወቴን እያበላሸች ያለችው ህይወቴን በጣም ከምላችሁ በላይ እያበላሸች ያለችው አሁን ላይ እሷ ስለሆነ ስለዚህ ነገሮችን ራሴ መፍታት ባለብኝ መንገድ እፈታ ነበረ ግን ልጅቱ የምታስፈልግ አይደለችም እያለ ነው ማለት ነው። ሀይሚዬ እንግዲህ ጥፋቷ ምንድነው? ምን ብላ እንደጠራቻት አላቅም። ጠርታት ደግሞ እኮ ጥሩ ነገር አላረቻትም። ምክንያቱም ያለቻት ነገር ምንድነው? ከእናንተ መለየት አልፈልግም። ስለዚህ እኔ አብሳላት የበፊቷን አብሳላት እፈልጋለሁ ግን ከእናንተ ጋር ሆኜ ነው ያንንም ነገር የማድርገው እያለ ነው ማለት ነው። ያን ነገር ደግሞ እንደዛ ሀይሚን እያለቻት ያለችው ሀይሚን ለማግባባትና መጨረሻ ላይ ደግሞ አሁንም ብሩኬ በሚጠጋ ሰዓት ብሩኬ ነው ብላ የራሷ ለማድረግ ነው እንጂ እውነት ማለት አሁን ቀርባ እንኳን አይደለም ቀርባ እርቃ ራሱ ያልተቀየረ ሴት ቀርባቸው የሆነ ነገርስ ብታደርጋቸው ማን ያውቃል? ያን ነገር በቃ የሆነ ነገር ብታረጋቸውስ? አራስቡ በእናታችሁ እናንተ ልጆች። አረ እንደው አሁንም ይቀራችኋል። እውነት እቤታችሁ አታምጡ። ማንኛውንም ሰው ለእናንተ ጥሩ የማያስብላችሁ ሰው ጥሩ አይደለም። ጥሩ ራሱ የሚያስብላችሁን ሰው አታምጡ ቤታችሁ። በቃ አታምጡ። ማንጣት ጥሩ አይደለም። ለእናንተ ጥሩ ነገር የሚፈጠር ነገር የለም ማለት ነው። እና ልቅረብ እያለች አለችው። ምን አስባ ነው? እናንተ ቤተሰብ እናንተ ፍረዱ። ምን አስባ ነው ልቅረብ የምትለው ማለት ነው? ያሰበችው ነገር አለ፣ የምትፈልገው ነገር አለ። ስለዚህ እነሱን ለመለያየትና ለመለያየት ነው ደግሞ ያንን
እሷ ራሷ አመቻችታ የመጣችበት ነገር ነው። ወላሂ ነው። እና ስለዚህ ይግባችሁ ባካችሁ፣ ባካችሁ። ብሩኬ በነገራችን ላይ በጣም ተናዷል። በጣም በቃ ሀይሚን ተናግሯታል ማለት ነው። ሀይሚዬ ቢናገርሽም ምንም ማድረግ አይቻልም። እውነት ለመናገር አሁን ጥፋቱ የራስሽ ነው። ትጀመር ቤትሽ ምን ልትሰሪ ትጠሪያታለሽ? ለምን ትጠሪያታለሽ? ለምን ፍጼት ትናንት ወዲያ አባሯታል። በቃ እኔ ምንም ነገር ከእነሱ ጋር አላገናኝሽም፣ ምንም ነገር እንድትገናኝም እነሱ እንድታለያይም አልፈልግም ብሎ ነግሯታል። ስለዚህ እሷ ደግሞ እዛ ጋር ስለተነገረች እንደገና አንቺ ታንትና አለቀሰኝ ብለሽ ጠርተሽ ቤትሽ ድረስ አምጥተሽ እንደዚህ ማስረዳት መናገር ምንም አያስፈልግም። ምክንያቱም ተበፊት ህይወታችሁ መማር አለብሽ አንቺ ራሱ ማለት ነው። ትምህርት መውሰድ አለብሽ ማለት ነው። እስከ ዛሬ እንደዛ ትታረጋችሁ ያን ነገር ሁላ ትታረግ እንደዛ ትኮኒ እንደዛ ያን ያለቀሽውን እንደገና ደግሞ ብሩኬ እንደዛ ያን ያህል ነገር ዲሆን ያን ነገር ታይሰማሽ። አሁን ላይ ለሷ ጥሩ ማጫወት ጥሩ አይደለም። ሴት ነይ ብለሽ አዝነሽላ ሊሆን ይችላል፣ ግን የሚታዘንላት ሴት አይደለችም። የመጨረሻ ይቺ የሚያዝኑላት ሴት አይደለችም። ምክንያቱም እናንተ ባለትዳር ማለት ጋብቻ ነው የቀራችሁ አይደል? ሌላ ምን ቀርቷችኋል? አንድ ጋር እየኖራችሁ ነው ያላችሁት። ታውቃለች፣ ያንቺ መሆኑን ታውቃለች። ብሩኬ ከአንቺ ላይ አንስታ ልውሰድ እያለችሽ እንደገና አንቺ ቤትሽ ድረስ አምጥተሽ እሷን ለመምካር ወይም እሷን ለማስጠጋት የህሽበት መንገድ አላቅም ምን እንደሆነ ማለት ነው። እና ለማንኛውም አሁንም ቢሆን ኮሜንታተሩ ደግሞ በጣም ደስ የሚል ኮሜንት የሰጣችሁ ኮሜንት በጣም ደስ ትላላችሁ። አንዳንድ ጊዜ እኮ የጨረቃ ፋሚሊዎች ትለያላችሁ ምለው በምክንያት ነው። በቃ ብሎክ አድርጓት እያሉ ነው። በቃ ብዙዎቻቸው ብሎክ አድርጓት ተውስጣችሁ አውጡ እያሉ ነው ማለት ነው። ፍጼም ላይ አይቼ ነበረ። እናንተም ጋር እንደዛው ቤታችሁ አታምጡ፣ ከእሷ ጋር አትገናኙ። ሀይሚዬ ጥፋተኛ ነች ተብለሻል። ዛሬ እውነት ጥፋተኛ ነች። ሁላችንም ጥፋተኛ መሆንሽን ደግሞ በደንብ አድርገሽ ወቂ። ብሩኬ ቢናደድ ወዶ አይደለም። ምክንያቱም እሱ ተናገረ ብዙ ማለት አዎ ስራዬ ነው እኔ አምጥቻታለሁ፣ ግን አምጥቻ ያመጣኋት ለስራ ነበር። ያም ስራ ምንድን ነበር? አንቺን ያለ ማጣት ነው፣ ሌላ ነገር ምንም ታሪክ የለውም እያለች ነበረ ማለት ነው። እና ያን ነገር ደግሞ እንደዛ እየሰማሽ የተባለውን ማለት ልቦናሽ እያወቀ ሌላ ታሪክ መስራትሽ እውነት ያስጠላል ሀይሚዬ ማለት ነው። ብዙ የምታስቢ ልጅ ነሽ። በእርግጥ ሴትም ስለሆንሽ ነው ይህን ነገር የምታስቢው፣ ግን በእንደዚህ አይነት መንገድ አይደለም። ምክንያቱም ልጅቷ የሚያስፈልጋት አይደለችም፣ መልካም ነገር የሚያስፈልጋት ነገር አይደለችም ልጅቱ ማለት ነው። ጥሩ ነገር እኮ የሚያስፈልገው ሰው እንደዚህ አይደለም። መልካም ነገር ምክንያቱም እናንተን ለመልካምነት ለጓደኝነት ለመቅረብ ተፈለገች እኮ በዚህ መንገድ አይደለም። የራስሽ የሆነውን ሰው ልውሰድ እያለች እንደገና ደግሞ እኔ ጓደኝነት ነው የምፈልገው እንጂ ከእናንተ መሸሽ አልፈልግም፣ እናንተ ጋር ሆኜ እረሳለሁ ነገሮች ማለት ምን ማለት ነው? አረ ሀይሚ እሰቢ፣ እውነት እሰቢ፣ በደንብ አድርገሽ አሁንም ቢሆን አስቢበት። ካሁን በኋላ በህይወታችሁ ማንንም ሰው አታስገቡ። በቃ ይቅርብሽ፣ ይቅርብሽ ብያለሁ። እውነት ይቅርብሽ፣ ማንኛውም ነገር ይቅርባችሁ። ነገሮችን በቃ ለብቻችሁ ለመፍታት ሞክሩ። ሰውን ውስጣችሁ አታስገቡ። ምክንያቱም ሁልጊዜ የሚያጣላችሁ ሰው ነው፣ ሌላ ነገር ምንም አያጣላችሁም እስካሁን እስካየናችሁ ድረስ ማለት ነው። ስለዚህ ያን ደግሞ ሰው እንደዛ በሚያደርጋችሁ ሰዓት እናንተ እንደዚህ እየሆናችሁ በጣም ይደብራል። እውነት ይደብራል። በጣም ይከብዳል፣ ይደብራል፣ ያስጠላል። ብዙ ነገር በቃ ምን ልበላችሁ ማለት ነው። እና ቤተሰብ ስለዚህ ሀይሚን አሁንም ቢሆን ለሀይሚ ምክር ያስፈልጋታል። ሀይሚ አትጥሪ፣ ቤትሽ አታስገቢ። ትጀመር ቤታችሁ ማንንም ሰው አታስገቡ። ያገኛችሁትን ሰው እናንተ መልካም ናችሁ። የእናንተ መልካምነታችሁን አይተው ሌላ ሰው የሚገባው ለእናንተ ለመልካምነታችሁ ሳይሆን ለሌላ ነገር ነው የሚገቡት ማለት ነው። እና ስለዚህ እናንተ በጥሩ ብመልሱም እነሱ ደግሞ በጥሩ አይደለም እየመለሱላቸው ያሉት ማለት ነው። እና የሚያዋጣችሁ እናንተ ፍቅር ሆናችሁ ሁሉንም ነገር ማሸነፍ ነው። ፍቅር ያሸንፋል የሚባለው ነገር አለ የለ? እሷን ከውስጣችሁ አውጣት። አሁንም ቢሆን ሀይሚዬ ልረዳት የምትዩ ነገር አትረጃት። ሀሊ ትወሊ በቃ ገደል ትግባ፣ የፈለገችበት ቦታ ትሂድ።
እና ብሩኬ ደግሞ ቀስ ብለህ ለመረዳት ሞክር፣ እሷንም ቀስ ብለህ ለማስረዳት ሞክር፣ ሀይሚዬን ማለት ነው። በነገራችን ላይ ከአሁን በፊት የደረሰበትን ነገር ነው። ስለዛ ነው ለዛ ነው እንደዚህ ግንፍልም ያለው ማለት ነው። በእሷ ምክንያት ብዙ ነገር ተብሏል። እንዲሁም ደግሞ ሰተት ብላ አቤቱ ድረስ መታ ልስመው ብዙ ነገር ያደረገችው ነገር አለ፣ በጣም ብዙ ነገር ማለት ነው። እና ስለዚህ ያን ነገር ደግሞ መርሳትም ምንም ማለት የለባችሁም ማንኛችሁም ብኮኑ ማለት ነው። እና ስለዚህ ለማንኛውም ማለት ነው ፈጣሪ ያግዛችሁ። እውነተኛ ፍቅር ከሆነ መቼም አትለያዩም፣ እንድትለያዩም አንፈልግም። አትለያዩም። ፍቅራችሁን ያብዛላችሁ፣ ያበርክትላችሁ፣ ይለምን ፍቅራችሁ፣ ውለዱ፣ ክበዱ። በቃ መልካሙን ኩላ ይቅጠማችሁ ማለት ነው። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ እና ሁላችሁንም ወዳችኋለሁ። ቤተሰብ ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሆኑ። እንዲሁም ደግሞ የደውል ምልክቷን በመጫን የሚደርሳችሁ ቪዲዮ የምለቀው ቪዲዮ እንዲደርሳችሁ የደውል ምልክቷን በመጫን ቤተሰብ ይሁኑ ማለት ነው። ተክፉ ነገር አላህ ይጠብቃችሁ። ሁላችሁንም በያላችሁበት ሰላማችሁን ብዝት ያደርግልኝ። እወዳችኋለሁ። ባይ ባይ። መልካም ቀን ብያለሁ ለሁላችሁም።